ውድ ቅዱሳን እንደምናችሁ ደህና ናችሁ ወይ? ደህና ቆያችሁ ወይ? በሰላም አላችሁ ወይ? እግዚአብሔር የተመሰገነ ይሁን። አሁን ደግሞ የዛሬን ተከታታይ ትምህርታችንን እንቀጥላለን። ጌታ እንድናገረን እንጸልይ። ቅዱስ አምላካችንን እናመሰግናለን። ስለዚህ ጊዜና ሰዓት ስምህ ይባረክ። ድምፅህን አሰምተህ ተናገረን፣ ቃልህን ስጠን። ስለምትሰጠን ደግሞ እየሰጠንም ስለሆነ ስምህ ይባረክ። ክብር ከፍ በል በጌታ በኢየሱስ ስም አሜን። የእግዚአብሔርን ቃል ሐዋርያት ሥራ ምዕራፍ 13 ከቁጥር 1 እስከ 5 ያለውን አነባለሁ። በአንጾኪያም ባለች ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም ባርናባስና ነገድ የተባለው ስምዖን፣ የቃሬናዊ የሉክዮስ የአራተኛ ክፍል ገዢ፣ የሄሮድስም ባለሟል ምናሄ፣ ሳውልም ነበሩ። እነዚህን ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ባርናባስንና ሳውልን ለጠሯቸው ሥራ ለዩልኝ አለ። በዛን ጊዜም ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሰሎቅያ ወረዱ። በዛም በመርከብ ወደ ቆጵሮስ ሄዱ። በስልማናም በነበሩ ጊዜ የአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ። አገልጋይም ዮሐንስ ነበራቸው እያለ ይቀጥላል። እዚህ ቦታ ላይ እንግዲህ ዛሬ የምንመለከተው ጸሎት ለዓለም አቀፍ ወንጌል ተልእኮና የወንጌል ስርጭት መነሻ ማድረግ ጸሎትን ለዓለም አቀፍ የወንጌል ስርጭትና ተልእኮ ጸሎትን መነሻ ማድረግ ጸሎት መነሻ ይሆናል። ጸሎት መነሻ ይሆናል። በጣም የሚገርማቸው ነገር እዚህ ቦታ ላይ መንፈስ ቅዱስ ለምትጸልይ ቤተክርስቲያን እነዚህም ሲጾሙና ሲጸልዩ ሲያመልኩና ሲጦሙ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ ባርናባስና ሳውልን ለዩልኝ አላቸው ይላል። ይገርማቸዋል። እና ምንድነው? ጾም ጸሎት ነው ለየትኛው መነሻ የሚሆን። በተለይ የዓለም አቀፍ ሚሽን በጾም ጸሎት ነው የሚጀመረው። እዚህ ቦታ ላይ ብዙ ጊዜ ሚሽንን ስንመለከት ወንጌል ተልእኮን ስንመለከት የምን መነሻን ምንድነው እንላለን? በቃ ገንዘብ የለንም ብንጸልይ እግዚአብሔር ገንዘቡንም ያመጣል። ምክንያቱም የእግዚአብሔር ቃል ያዕቆብ ምዕራፍ 1 ከቁጥር 17 ላይ በጎ ስጦታ ሁሉ ፍጹምን በረከት ከላይ ከብርሃናት አባት ይወርዳሉ ብሎ ይናገራል። በጎ ስጦታ ሁሉ ከሰማይ ነው የሚመጣው፣ ከሰው አይደለም፣ ከምድር አይደለም። እግዚአብሔር ምን ተአምር እንደሚሰራ አናቅም፣ ግን ብቻ እንጸልይ። ጌታ ሆይ አንተ እንደው ባርክልን እባክን፣ በኢኮኖሚ ባርከን ስንል እንዴት እንደሚባርክ አናቅም። ሁለተኛ ደግሞ የምንጸልይ ከሆነ ይህንን በሰፊ አይተናል። የምንጸልይ ከሆነ በጀቱንም እግዚአብሔር ያመጣል፣ ሰውንም እግዚአብሔር ያመጣል። ምን ለማለት ፈልጌ ነው? ቤተ ክርስቲያን የምትጸልይ ከሆነ ሚሽነሪ ትሆናለች። ፕሬይንግ ቸርች ሚሽነሪ ቸርች ነው የሚባለው። ብዙ ጊዜ የምትጸልይ ቤተ ክርስቲያን ሚስዮናዊት ቤተ ክርስቲያን ናት። ለምን? በምንጸልይበት ሰዓት እግዚአብሔር የገንዘብን እንትን ያመጣልና። ሚስዮናዊ በቤተ ክርስቲያን ሚስዮናዊውንም ቤተ ክርስቲያን የምትልከው ሚስዮናዊ ጸሎተኛ ሚሽነሪ መሆን አለበት። በሚገባ የሚጸልይ ከሆነ እርሱ በኩል ወደ ጌታ ይመጡ አዳዲስ ነፍሳትን የጸሎት ሰዎች ይሆናሉ። ህይወታቸው ልምምዳቸው የጸሎት ይሆናል። አለበለዚያ ሽባ አማኞች ይሆናሉ። በጣም የሚገርማቸውን ነገር እነግራቸዋለሁ። ስለዚህ ስለ ሚሽን ታሪክ ማለት ትንሽ ተምራለሁ። ማስተርሴንም ሲንጋፖር ሀገር ላይ የሰራሁት በሚሽን ነው። በአሜሪካም ሀገር ላይ ዶክተሬትን የሰራሁት በሚሽን ነው። ነገር ግን በጣም ውጤታማ ሚስዮናውያን እነማን ናቸው ብትሉ የጸሎት ሰዎች ናቸው። ለምሳሌ ዴቪድ ብሬናርድ የሚባል ሰው ምንድነው አሜሪካን ኔቲቭ ኢንዲያንስ መካከል ላይ ያገለገለ ማንም ያልሰራውን ስራ የሰራው ቀንና ሌሊት በእግዚአብሔር ፊት በጾምና ጸሎት ይጸልይ ስለነበረ ነው። እንደገና ደግሞ ወደ ዛሬ ፓኪስታን በዛኔ ሂንድ ተብላ አንድ ላይ ፓኪስታንና ሂንድ አንድ ላይ በነበሩ ጊዜ እዛ የነበረው ደግሞ ሰውዬ ማን ነው የሚባለው? ጆን ሃይድ የሚባል ታላቅ የጸሎት ሰው ነበር። ይገርማቸዋል። እግዚአብሔር አገራዊ ሪቫይቫል ነው እግዚአብሔር ሲሊከት ኮንቬንሽን የሚባል ትልቅ ሪቫይቫል ተነሳ። ከዛ ሰው የተነሳ እግዚአብሔር ትልቅ ብሬክ ስሩ አመጣ። የሚገርም ነው። እና ሃድሰን ቴለር ወደ ቻይና ሚሽነሪ የነበረው በጣም የጸሎት ሰው ነው። ከምትጸልይ ሴት የወጣ ነው። ወገኖቼ ውጤታማ ሚሽነሪ የሚሆነው ጸሎተኛ ሲሆን ነው። ኤአይፒኤም አንበሪቾ ዓለም አቀፍ የጸሎትና የወንጌል አገልግሎት ሚኒስትሪ የሚሽን ሚኒስትሪ ነው። ሚሽነሪ ለመቀበል ስንጠይቅ የጸሎት ህይወት እንዴት ነው ብለን ነው የምንጠይቀው። ለምን? ምክንያቱም የማይጸልይ ከሆነ አይሰራም። አንድ ትልቅ ምስጢር ልነግራችሁ እፈልጋለሁ። ብዙዎቻችሁ ታውቃላችሁ፣ ብዙዎቻችሁ አታውቁም። ወደ ሚሽን ፊልድ የማይጸልይ ሰውን መላክ ማለት
እርሱ በእውነት በጣም የሚያሳዝን ነው። ለትልቅ አደጋ እሱን ማጋለጥ ነው። ምክንያቱም ሚሽን ፊልድ በሰይጣን የተያዘ ነው፣ በአጋንንት የተያዘ ነው። በሰው ጭንቅላትና ዕውቀት የማይቻል ነው። በጭንቅላት ዕውቀት የማይቻል ነው። ዲግሪ ስላለን የማይቻል ነው። ልምድ ስላለን የማይቻል ነው። በጾምና በጸሎት ብቻ የሚቻል ነው። ምክንያቱም አካባቢውን የተቆጣጠረው ባህል፣ በተለያየ ነገር፣ በመጠጥ፣ በአልኮል፣ በምን የተቆጣጠረው መንፈስ በጾምና በጸሎት ካልሆነ ይህ በሌላ በምንም አይወጣም ማለት። ስለዚህ የሚጸልይ ሰው መሄድ አለበት። የሚጸልይ ሰው በሚሄድበት ሰዓት ላይ የምትተከል ቤተክርስቲያንም የምትጸልይ ትሆናለች ማለት ነው። የሚያመጧቸውም ሰዎች የሚጸልዩ ይሆናሉ ማለት ነው። ያን ጊዜ የሚጸልይ ክርስቲያን ከዚህ ከሄደ እዛም ቦታ ላይ ሪቫይቫል ይሆናል። እዚህ ሪቫይቭ ከሆነ ቸርች ከሄደ እዛ ሪቫይቫል ይሆናል። በጥቂት ጊዜ ብዙ ሰዎች ወደ ጌታ ይመጣሉ። ክብር ለጌታ ይሁን። ለመሰላቸው የመጣው እግዚአብሔር ድንቅ ያደርጋል፣ ታምር ያደርጋል፣ ምልክት ያደርጋል፣ ሽባ ይተረተራል፣ እውር ይበላል፣ አጋንንት ይወጣል። በቃ ያን ጊዜ ስለዚህ ሚስዮናውያን የምትሆኑ ሚሽነሪ ሆናችሁ ሌላ ሀገር የምትሄዱ እባካችሁ እናንተ የማትጸልዩ ከሆነ ዝም ብሎ በአጓጉል ሪፖርት አታጨናንቁ። እግዚአብሔር እያያችሁ ነው። እናንተ የውሸት ሪፖርት የምታቀርቡትን እያየ ነው እግዚአብሔር። ጸልዩና በቃ አቅርቡ። እግዚአብሔር በእናንተ የሰራውን አቅርቡ። እግዚአብሔር የሚከብረው በዛ ነው። ክብር ለጌታ ይሁን። ስለዚህ ያንን እንድታደርጉ። ሌላው ደግሞ ያቺ ቤተክርስቲያን ራሷ ልክ እንደ እናት ቤተክርስቲያን የጸሎት ቤት መሆን አለባት። የጸሎት ቤት ቤቷ የጸሎት ቤት በቃ ፕሬየር ሳቹሬሽን ያስፈልጋል። ፕሬየር ሳቹሬሽን ያቺ ቤተክርስቲያን የተጨናነቀች አንደኛ ምእመን በሙሉ የሚጸልይ፣ ሁለተኛ የወጣቶች አገልግሎት የጸሎት አገልግሎት መሆን አለበት። የእናቶች አገልግሎት የጸሎት አገልግሎት መሆን አለበት። እንደገና ደግሞ ሁሉም አገልግሎት የጸሎት አገልግሎት መሆን አለበት። ምክንያቱም ለምንድን ነው እያንዳንዱ የጸሎት መንፈስ የተቆጣጠረው ጸሎትን ዋና ያደረገ መሆን አለበት። ጸሎትን ዋና ማድረግ ምን ማለት መሰላችሁ? እግዚአብሔርን ዋና ማድረግ ነው። እግዚአብሔርን ዋና ማድረግ ነው። እግዚአብሔርን መጋበዝ ነው። ስለዚህ የአጋንንት ደጆች የማይችሏትን ቤተክርስቲያን የምንተክለው በዛ ነው። ቤተክርስቲያንን ይተክላለሁ፣ የአጋንንት ደጆች አይችሏትም። ሃሌሉያ! የአጋንንትም ደጆች አይችሏትም። ክብር ለጌታ ይሁን። እኛ ማንም ስላለ አይደለም። ደግሞ አንድ ትልቅ ተስፋና ምስራች ነገራችሁ፣ የምትጸልዩ ከሆነ ፍርሃት ይጠፋል። የማትጸልዩ ከሆነ ፍርሃት ይከባችኋል። ውጣ፣ ጥፋ፣ ትሞታለህ፣ ይገሉሃል፣ ያርዱሃል። ግድ የለም። እግዚአብሔር ካልገደለ ምንም አትሆንም። የምትሞት ከሆነ የትም ሄደህ አታመልጥም። ስለዚህ የሚሽነሪ እናንተ በአይፒኤም የሄዳችሁ ሚስዮናው ጸልዩ ነው የምንላችሁ። በአይፒኤም አንድ ካልቸር አለ። በቃ እያንዳንዱ ሚሽነሪ በሳምንት 2 ቀን መጸለይ አለበት። በወር 3 ቀን መጸለይ አለበት። ህዳር 21 ቀን መጸለይ አለበት። ከግንቦት እስከ ሰኔ 40 ቀን መጸለይ አለበት። ብዙ አይነት የጸሎት እንትን አለው። ይሄ ደግሞ ለምንድን ነው? ምክንያቱም እኛ ስንጸልይ እግዚአብሔር ይሰራል፣ ካልጸለን እኛ እንሰራለን ስለምንል ነው። ስለዚህ እያንዳንዱ የአገልግሎት ዘርፍ፣ እያንዳንዱ ሰው፣ እያንዳንዱ ቤተሰብ በአገልግሎት ሳቹሬትድ መሆን አለበት። ምክንያቱም እንደዚህ ነው። የምንጸልይ ከሆነ አንድነታችን በጣም የተጠናከረ ይሆናል። ዩኒቲው ኃይለኛ ነው። ቤተክርስቲያን አትከፋፈልም። የሰይጣንን ቋንቋ ግን እናደበላልቃለን ማለት ነው። የሰይጣን ቋንቋ ግን የሚደበላለቅ ይሆናል። ስለዚህ እኛ ጸልያን አርፈን ደስ ብሎን እየዘመርን እያመለክን ጌታን እያከበርን በቃ ነፍሳትን እንበዘብዛለን። ቀን በቀን ደግሞ ተአምራትን እናያለን። ክብር ለጌታ ይሁን። ስለዚህ የምንጸልየው ምንድን ነው? ጸልያን ሚሽነሪ ይወጣል። ጸልያን ሚሽነሪ ውጤታማ ይሆናል። ጸልያን ሚሽነሪ የሚባዛ ይሆናል ማለት ነው። ይህንን የምናደርግ ከሆነ ከጊዜ ወደ ጊዜ ጠንካራ የበረታ የሆነ የምታድግ ቤተክርስቲያን እንድትወለድና እንድትፈጠር እናደርጋለን ማለት ነው። ስለዚህ እግዚአብሔርን ለዚህ ጉዳይ እጅግ አድርገን እናመሰግናለን። ሌላው ደግሞ በዚህ ሐሳብ በዚህ ክፍለ ጊዜ የማጠናክረው ጸሎትን እንደ ዋና ስራ መቁጠር ወይንም ደግሞ ጸሎትን ለስራችንና ለአገልግሎት ረዳት ሳይሆን ራሱን እንደ ስራ ራሱን እንደ አገልግሎት መቁጠር አለብን። ብዙ ጊዜ ጸሎት ዝቅተኛ ቦታ የተሰጠበት ዋናው ምክንያት ለስራችን ሆነ ለአገልግሎታችን አጋዥ እንጂ ዋናው ስራ እንደሆነ አለመቁጠራችን ነው። በዘመናችን በመንግስት መስሪያ ቤቶች ዲግሪና ዲፕሎማ የሌላቸውን ድጋፍ ሰጪ የሚል ስያሜ ይሰጣቸዋል። ዋናው ስራ ለሚሰሩ ሰዎች ድጋፍ ሰጪዎች ናቸው እንጂ እነዚህ ዋና ሰራተኞች አይደሉም ማለት ነው። ስለዚህ ዋናው
ዛሬ ደረጃቸውን ለማሻሻል በመንግስት ሆነ በግል መስሪያ ቤቶች በኮሌጆች የሚማሩ ድጋፍ ሰጪዎች የተባሉ በየአቅጣጫው ትምህርት እየተማሩ ነው። በቴሌኮ ይማራሉ። በምን በጣም ነው ደስ የሚለኝ። ምክንያቱም በእኔ ላይ እኔ ድጋፍ ሰጪ የሚል ስም ተለጥፎ መኖር የለበትም ከሚል ቁጭት የተነሳ ነው። እንዲህ አይነቱ ቁጭት በጣም የሚደነቅ ነው። በዚህ መልክ ያሻሻሉትን ብዙዎችን አውቃለሁ። እንዲሁም ጸሎት ለቤተ ክርስቲያን አገልግሎት ድጋፍ ሰጪ ሳይሆን ዋና አገልግሎቱ ነው። ምእመናን በአብዛኛው መንፈሳዊ ነገር ነው በጸሎት ህይወቱ ደካማ የሆነው ይህንን ትምህርት ቤተክርስቲያን አበክራ ባለማስተማሯ ነው። ለነጋዴ ጸሎት እንደ ንግዱ መሆን አለበት። ለፕሮፌሽናል ሰራተኛ እንደ ፕሮፌሽኑ መሆን አለበት። ለአገልጋይ እንደ አገልግሎቱ መሆን አለበት። ስለዚህ ጸሎትን በምንመለከትበት ሰዓት ላይ ጸሎት ዋና ነገር እንጂ ውራ አይደለም። ይሄ በጣም ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ ነው። ጸሎትን አንዱና ዋናው የገደለው ነገር ምንድን ነው ብትሉ በጣም አዝናለሁ። ለምሳሌ ቤተክርስቲያን የጸሎት ቤት ናት። ቤተክርስቲያን እኮ አምልኮ በሚገባበት ሰል ወደ አምልኮ መግቢያ ነው የሚደረገው። አይም ሶሪ እኔ አይደለም እግዚአብሔር በሰማይ አይም ሶሪ እያለ ነው። ዋናው ነገር እኮ መሆን አለበት። ቤተክርስቲያን ስንዴት ጸሎት እስከሚያልቅ ድረስ ውጭ የምትቆዩ ሰዎች አላችሁ። አትቆዩ። ጸሎት ዋና ስራ ነው። ሩጡ ለጸሎት። በጸሎት ቦታ ላይ ተገኙ። ጉልበታችሁ ይንበርከክ። እናንተ የቤተክርስቲያን መሪዎች፣ አባቶች፣ ፓስተሮች፣ ወንጌላውያን መንበርከኪያ አዘጋጁ። በተለይ ደግሞ በተመቻቸ ሀገር የምትኖሩ አውሮፓ የምትኖሩ እንብርክክ ለእናንተ ያስፈልጋል። ቤቴ የጸሎት ቤት ይባላል ተብሏል። ምክንያቱም በእግዚአብሔር ቤት ላይ መንበርከክ አለብን። ነጋዴ ከንግድ መብለጥ አለበት። ጸሎት ፕሮፌሽናል ምሁር ከፕሮፌሽን መብለጥ አለ። ፖለቲከኛ ከፖለቲካ መብለጥ አለበት። ፖለቲከኛማ ለምን ይጸልያል? የሚታሳዝን ሰው ነህ። ብዙ ብር አለ፣ ማዘዝ ትችላለህ፣ መግደል ትችላለህ፣ ግን ታሳዝናለህ። አዝናለሁ፣ ታሳዝናለህ። ያንተ ፖለቲካ ከእግዚአብሔር ከለየ ምን ዋጋ አለው? ምን ዋጋ አለው? ምስኪን ነህ፣ ደካማ ነህ። ጉልበቴ ለእግዚአብሔር ክብር ይንበርከክ። ታሳዝናለህ። የምታሳዝን ሰው በሌላ ሰው ጸሎት ለመኖር አትፈልግ። እናንተ አጭበርባሪ ሌቦች ደግሞ ነቢያትን የሚሉ ምን የምትሉ አትጸልይ እኔ እጸልያለሁ ብር ስጠኝ የምትሉ አታድርጉ። እንደዛ ይንበርከክ። ጉልበት ሁሉ ለእግዚአብሔር አብ ክብር ይንበረከካል። ለሰው መጸለይ አያስፈልግም ማለት አይደል። ያስፈልጋል። ይጸለይ፣ ለሰዎች ይጸለይ። እኔም እጸልያለሁ፣ ብዙ ጊዜ እጸልያለሁ። ግን ሰዎች ራሳቸው መጸለይ አለባቸው፣ መንበርከክ አለባቸው። እግዚአብሔር በእነርሱ መክበር አለበት። ስለዚህ ጸሎት ለእኛ ሁሉ ነገራችን ነው። ክብር ለጌታ ይሁን። እንጸልይ። ሰባኪ እንደ ስብከቱ ዝግጅት ያህል ይጸልይ፣ እንደ መስበኩ ይጸልይ። ሰራተኛ እንደ ስራው ይጸልይ። እንደገና ደግሞ ባለስልጣን እንደ ባለስልጣነቱ ለእግዚአብሔር ክብር ተንበርክኮ ይጸልይ። ያን የሚያረግ ከሆነ እግዚአብሔር ትልቅ ስራ ይሰራል። ክብር ለጌታ ይሁን። እግዚአብሔር ይባርካችሁ። አይዟችሁ። የምንጸልይ ከሆነ በወንጌል እንወርሳለን። በሁሉም ነገር ምድሪቱን የምንቆጣጠር እንሆናለን። እግዚአብሔር ይረዳናል። እንጸልያለን። ቅዱስ አባታችን ሆይ ስም የተባረከ ይሁን። ከፍ ከፍ ይበልልን፣ ተመስገንልን፣ ተባረክልን። በአንተ እርዳታ ለዛሬ ደርሰናል፣ አግዘናል፣ ረታናል። ስሜ በሰማይ በምድር ብሩክ ይሁን። በእውነት በዚህ ሰዓት ስለተማርነው ትምህርት ስሜ ይባረክ። ሁላችንም ህይወታችን የጸሎት ህይወት ይሁን፣ ኑሯችን የጸሎት ኑሮ ይሁን፣ ቸርቻችን የጸሎት ቸርች ይሁን። ውጤታችን በሙሉ በጸሎት የተገኘ ይሁን። በዚህ ደግሞ ባርከን። ስለምትባርከን ተባረክ፣ ክበር፣ ከፍ በል በጌታ በኢየሱስ ስም አሜን። ቅዱሳን እግዚአብሔር ይባርካችሁ። ተባረኩ። በጣም ይወዳችኋለሁ። ጸልዩ። እንግዲህ አንድ ቀን ደግሞ ሪቫይቫል በእናንተ ቤተሰብ፣ በእናንተ ቤተክርስቲያን፣ በእናንተ አገልግሎት ላይ ሪቫይቫል ይነሳል። ያን ጊዜ ፍሬውን ትበላላችሁ። ፍሬውን ከሚበሉት አንዱ ያርጋችሁ። አሜን። ደህና ቆዩልኝ። በሚቀጥለው እንገናኛለን። ቻው ባይ